መነሻቸው ጳውሎስ እኛ ግን የተሰቀለው ክርስቶስን እንሰብካለን ብሎ በጣም በኃይል በዛን ዘመን ነገሮችን ስብከትም አምልኮም ክብርም ስግደትም ሊሰጠው ለሚገባ ለክርስቶስ እንደሆነ የተናገረበት ዋና ቁልፍ ጉዳይ ምንድነው ስንል ኢየሱስን የሚከተል ማንኛውም አማኝ ማንኛውም ካህናት ብቻ አይደለም ምእመን ተብለው የሚጠሩትም ክርስቶስን የሚከተሉ ሰዎች በሙሉ ሳይቀር ይሄንን የምስራች መናገር አለባቸው መጽሐፉ ይሄንን ያዛል ያለ ሰባኪስ እንዴት ይሰማሉ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ይልና ይሄንን የሚልበት ምክንያት ግን ቁጥር 5 ላይ አንድ የሚያነሳው ሐሳብ አለ ሐዋርያው ቅዱስ ጳውሎስ ከእምነት የሆነ ጽድቅ ግን ይልና በልብ ማን ወደ ሰማይ ይወጣል አትበል ብሎ ወደ ጥልቁ ማን ይሄዳል አትበል ብሎ ክርስቶስ ጌታ እንደሆነ በልብ ብታመን ትድናለህ በአፍም ደግሞ ብትመሰክር ትጸድቃለህ ብሎ ነው ይሄንን ሐሳብ ያወራው በምድራችን ክርስቶስ ይሰበክ አሜን ነዋ በግኡ ለእግዚአብሔር ለኃጢአት ዓለም የዓለምን ኃጢአት የሚያስወግደው ማን ይሰበክ ኢየሱስ ካልተሰበከ ስሬታ ኃጢአት የለም ቃል ውጭ ይሄ ቃል እስራኤላውያን እንኳን ይሄ ወድቀውበት በየሰንበቱ የሚያነቡት ህግ እንኳን ምን አይላችሁ ይሄ እንኳን ያድናችሁ ይሄን ወቁ ነው የሚላችሁ ስለዚህ አሁንም ወገኖቻችን ይሄ ዜማቸው ይሄ ማይሌታቸው ይሄ እንቅስቃሴያቸው አያድናቸው ቀጣዩን እንግዲህ ከማህሌታችን አንድ ወረብ እንላለን ማለት ነው ሃሌሉያ ሃሌሉያ ንሰብክ ወልደ አዳዊ ሃሌሉያ ሃሌሉያ ንሰብክ ወልደ እምዘር አዳዊ ወተ ወልደ ስጋሰ ሃሌሉያ ንሰብክ ወልደ በሰው ሰውነት በስጋ ባህሪ በስጋ አካል በስጋ ግብር የተወለደውን ክርስቶስን እንሰብካለን ነው የሚለው የእግዚአብሔር ያምላካችን ስም ብሩክ ይሁን እንግዲህ ይሄ ትልቅ የክርስትና ማዕከል የአዲስ ኪዳን ማዕከል የሆነ ትምህርት ነው የአንድ ክርስቲያን መለኪያው የአንድ አገልጋይ የቤተ ክርስቲያን አገልጋይ መስፈርቱ ክርስቶስን መስበክ ነው ስለዚህ ሃሌሉያ ንሰብክ ወልደ ዘተወልደ በስጋ ሰብ በስጋ ስርዓት በስጋ ባህሪ በስጋ ጠባይ የተወለደውን እሱን ምን እንላለን እንሰብካለን ክብር ለእግዚአብሔር ይሁን እስቲ በዚህ ላይ እንግዲህ መምህር ወደ አንተ ነው መጣ እሺ የሚደንቅ ሐሳብ ነው አሁን እየተነሳ ያለው በተለይ ከዚህ ከጌታ ሰሞን ጋር ሐሳቦቹ ይነሳሉ ለዚህ ሐሳብ እኔ መነሻ እንዲሆነን የጢሞቴዎስ መልእክት የጳውሎስ መልእክት ወደ ጢሞቴዎስ ሰዎችን አንብቤው ብነሳ ደስ ይለኛል የምታውቁት ነው ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና
ሁሉ እንዲቀበሉት የተገባ ነው ይላል። ያው ኢየሱስ ኃጢአተኞችን ሊያድን ወደ ዓለም የመጣ ጌታ ነው። በስጋ መጣ የሚለው በደንብ መሰበክ አለበት። አንዳንድ የተንሻፈፉ ትምህርቶችን ማቃናት ስላለብን ማለት ነው። ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። ይሄ የቤተክርስቲያን ቀደምት ትምህርት ነው። ግን አሁን አንዳንድ ጊዜ በስጋ መጣ የሚለውን ለመሸሽ የሚካሄዱ ትምህርቶች ይገባቸዋል። እና ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስንል እኛ ሊቀ ካህንነቱን አማላጅነቱን ሁሉ እናምናለን። አሜን። እንደ አገልጋይ እንደ ተሐድሶ አገልጋይ እነዚህ የምናምናቸው እውነቶች ስለሆኑ ማለት ነው። ትልቁ በደልና ኃጢአት ኢየሱስ በምን አልመጣም ማለት ነው? በስጋ አልመጣም ማለት ነው። በተለይ በአንደኛው መቶ ክፍለ ዘመን የተነሱ እነዚህ መናፍቃን የምንላቸው አንዱ መገለጫቸው ኢየሱስ በስጋ ምን አላለም ነው አልመጣም የሚል ነው። እና የዮሐንስ መልእክት እሱ ላይ ያጠነጠነ ነበር። ያኔ የተነሱትን እነሱን ከመከላከል በተለይ ሁለተኛው መልእክቱ ላይ በግልጽ ቃል ከቁጥር 7 ላይ ብዙ አሳቾች ወደ ዓለም ገብተዋልና እነሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው ይላል። እና በስጋ ነው የመጣው። ከእመቤታችን ከቅድስት ድንግል ማርያም ሰው ሆኗል፣ ተወልዷል የሚለው ቋሚ እውነት መሆን መቻል አለበት ማለት ነው። በባለፈው ዝግጅታችን ኤርምያስ እንዳነሱት በስጋ ስለመጣ ኢየሱስ እንደኛ ሰው ሆኗል። ከምን በቀር? ከኃጢአት በቀር። ስለዚህ በልቷል፣ ጠጥቷል፣ ተኝቷል ስንል አምላክነትን እያቃለልን አይደለም። ሰዋዊ ማንነቱን ወይም ደግሞ ሰው መሆኑን ምን እያልን ነው? እየተናገርን ስለሆነ ማለት ነው። ከዚህ በመነሳት አንዱ ላስተላልፍ የምፈልገው መልእክት ምንድነው? በስጋ ታመመ፣ በስጋ ሞተ የምንላቸው መልእክቶች በሙሉ ወሳኞች ስለሆኑ ነው። በቤተ ክርስቲያናችን ይሄንን ለመሸሽ ኢየሱስ አምላክ ብቻ ነው ወደሚል ወደ ሌላ ትምህርት ያ ጃኮባይት ነው የሚሉን በብዛት የታወቀ ነውና ወደ ዛኛው እንሄዳልና እሱ አምላክ ነው ወደ ማን ይማልዳል ገብቷል እሱ ፈራጅ ነው ወደሚል መጽሐፍ ቅዱስ ውስጥ እንኳን ያለውን የምልጃውን ሐሳብ በተለይ በ2080 እስከ ማስተካከል የተካሄደው አይን ቋሚ እውነት ባለመጠበቅ ነው። ሰው ነው ማለት አነሰ ማለት አይደለም። እኛን ለማዳን በወሰነበት ውሳኔው ከመደነቅ ውጪ ኢየሱስ ሰው ስለሆነ እኮ አላነሰም። ባለፈው አሁን ሰባ ሰገልን ስናይ ነበር ስናነሳው ሕፃን ስለሆነ አልቀለለባቸውም እኮ ወድቆ ለመስገድ ሕፃን ነው አላሉ። ምክንያቱም እሱ ንጉስ እንደሆነ ያውቁታል ማለት ነው። እና አምላክ ብቻ ነው ወደሚል ትምህርት ከሄድን ሌላ የነገረ ስጋዬን ትምህርት ምን እንለዋለን እንስተዋለን። እሱ ላይ አንዱ መጠንቀቅ እንዳለብን የቤተክርስቲያን ትምህርት በተለይ ታውቁታላችሁ። አንድ ማህበር አለ በዚህ በኩል ያለ ይሄን ትምህርት ወደዛ እየወሰደ የኢየሱስን ምልጃ ከመጽሐፍትና ከሰዎች ልቡስ ለማስወጣት የተከደበት መንገድ ነው። ኢየሱስ ሊቀ ካህኑ ነው። በሰውና በእግዚአብሔር መካከል ያለው ስንት ነው ይላል? አንድ አለና በሰውና በእግዚአብሔር መካከል እሱም ምን የሆነ ይላል? እንደው ሰው የሆነ ክርስቶስ ነው ይላል መጽሐፍ ቅዱስ። ስለዚህ ሰው የሆነ በሰውና በእግዚአብሔር መካከል ያለ በስጋ የተገለጠ ኢየሱስ ክርስቶስ አለ ነው። አንዱ ይሄ ነው። ሁለተኛው ደግሞ መልእክቱ ይሄንን ምን እንላለን ነው እንሰብካለን። ሌላ ትምህርት የለን፣ ሌላ አዋጅ የለንም፣ ሌላ ስብከት የለን። ስብከታችን ይሄ ነው። በተለያየ መንገድ ነክተነዋል። የዮሐንስ መልእክት አንደኛው በተለይ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ አይተንማል
እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ስለሚል ስብከት ሌላ የለውም። በአቡነ መልከ ጼዴቅ ናቸው ስብከት የሚል የስብከት ማዘጋጃ መጽሐፍ አላቸው። ትንሽዬ መጽሐፍ እንዴት መስበክ እንዳለብን ማለት ነው። እና እዛ ላይ ይመስለኛል አንድ ሰባኪ ምንም አይነት ስብከት ቢሰብክ በየትኛውም ርዕስ ቢነሳ ሄዶ መስቀልን ካላሳየ ሰበከ ሳይሆን ደሰኮረ ነው የሚባለው ይላሉ። ግልጽ ነው። ምክንያቱም ስብከት መስቀልን ማሳየት አለበት። የስብከት ጭብጡ ኢየሱስ እንደሞተ እንደተነሳ። ስለዚህ በኢየሱስ ሞትና ትንሣኤ የዘላለም ሕይወት አለህ ነው። ይሄ ማዕከል ካላገኘ ስብከት ምን አይደለም? ስብከት አይደለም ማለት። ስለዚህ የስብከታችን አዋጅ እኛም ኢየሱስ ያድናል የሚል ነው ማለት ነው። መዳን በሌላ የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሎ መጽሐፍ ስለዘጋው አዳኝ የሆነው መድኃኒት የሆነው ተወልዷል። በተለይ በዚህ የልደት በዓል በእነዚህ ዝግጅቶቻችን የምናስተላልፈው ማዕከላዊ ጭብጥ አዳኙ ተወልዷል፣ ንጉሥ የሆነው ተወልዷል፣ መሲህ የሆነው ተወልዷል ነው፣ ክርስቶስ የሆነው ተወልዷል። በቃ ሲያንስ ቢሆን እንደ ስምዖን ብንሆን ይሻላል ነው። ያ ስምዖን አረጋዊ በቃ አገኘው። እኔ እንትኑ የሰውየው የሐሳቡ ስሜቱ ሳይሆን እንትኑ ራሱ ይሰማኛል። በቃ ልክ ሲያገኘው በዚህ ተስፋውን የተጠበቀውን ይመጣል የተባለውን የእስራኤል ቤዛን ይጠባበቁ ነበር የተባለው። ስለዚህ ጌታ ሆይ አሁን እንደ ቃለ ባሪያን በሰላም አሰናብተው፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን ስለዚህ ለዓለም ቤዛ የሚሆነው ይሄው ነው እያለ እኮ አቅፎት ሕፃኑን ግን ይሄው ተሰጥቷል። ስለዚህ አዳኙ ኢየሱስ ክርስቶስ ተገልጧል የሚለው ማዕከላዊ ስብከታችን እንደሆነ ከዜማው አንጻር አጽንኦት ለመስጠት ነው። አመሰግናለሁ። የእግዚአብሔር የአምላካችን ስም ብሩክ ይሁን። ሃሌሉያ። ንሰብክ ወልደ እምዘራ ዳዊት አይደለ? ከዳዊት ዘር የሆነውን መናፍቃን ከዳዊት ዘር አይደለም ስለሚሉ እንዳልከው ስጋ እርኩስ ነው፣ ቁሳዊ የሆኑ ነገር ሁሉ እርኩስ ነው። ስለዚህ የክርስቶስ ስብዕና ትክክለኛ ስብዕና አይደለም ምትሃት ነው የሚሉ ስላሉ አይ አንዷ ቤተክርስቲያናችን የምታምነው የክርስቶስን ስብዕና ነው ማለት ነው። ለምንድን ነው ክርስቶስን የምንሰብከው? ለምንድን ነው? ለምን መስበክ አስፈለገ? ማለት ክርስቶስን የምንሰብክበት ምክንያት ከሌለ ክርስቶስን መስበክ የለብንም። ለምንድን ነው የምንሰብከው? እሺ መርጌታ ኤርሚያስ። እንግዲህ ክርስቶስን የምንሰብክበት መሰረት አንድ እውነታ መኖር አለበት። በሐዋርያት ሥራ ምዕራፍ 13 ከቁጥር 26 ላይ ሐዋርያት የእስራኤልን ሰዎች አንድ የነገሯቸው ነገር አለ። ምንድን ነው የሚለው? እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ መዳን ቃል ተላከ። በኢየሩሳሌም የሚኖሩ ሰዎች አለቆቻቸውን እርሱንና በየሰንበቱ የሚነበቡትን የነቢያትን ድምፆች ስላላወቁ በፍርዳቸው ፈጽመዋልና ለሞትም የሚያደርስ ምክንያት አንድ ስንኳ ባያገኙበት ይገድለው ዘንድ ጲላጦስን ለመኑት እያለ ይወርድና ከዚያ ምንድን ነው የሚለው? ብዙ ቀን ታያቸው፣ እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን ይልና ይህ ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩህ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና ይልና መጨረሻ ላይ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይልና በእርሱ በኩል እንግዲህ ወንድሞች ሆይ ይላቸዋል። እነዚህና እስራኤላውያን የብሉይን ኪዳን የሚያነቡትን በየሰንበቱ የሚያደርጉትን በእርሱ በኩል የኃጢአት ስርየት እንዲደረግላችሁ በሙሴ ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። ስለዚህ እኛ አሁን በብሉይ ኪዳን የነበሩትን ሕጎችንም በዜማ በተለያየ ምክንያት እንላቸዋለን። ሊቃውንቱ አሁን ስርዓቱን ከመፈጸም ወደኋላ ነው። ግን
ይህንን እውነት ግን እየሰበክ ነው አይደለም ነው። ሐዋርያትም ወንነሰ ንሰብክ ክርስቶስ ዘተሰቅለ ነው። በቃ ከዚህ ውጭ ምንም ስብከት የለም። አሁን ነቢያትም ሐዋርያትም ግን ዛሬ የኛ ቤተክርስቲያን ግን የምትከራከረው ለማን ነው? ስለ ቅዱሳን፣ ስለ ሞቱ ቅዱሳን፣ ስላለፉ ታሪካቸው ስላለ ገድላቸውን ድርሳናቸውን እያነሳች በክርክር ውስጥ ሆና ሊቃውንቱ በዜማው ውስጥ ሆነው መጽሐፍ ቅዱስ ተማርነ ያሉ ሊቃውንቶቹ ደግሞ ሌላውን መጽሐፍ እያነበቡ ከቃሉ ወጥተዋል። ዛሬ መጽሐፍ ቅዱስን የሚያነሳ ሰው እኮ ልክ እንደነዚህ አይሁዶች ማሳደድ ነው ይገቡ። ይህን መጽሐፍ አንስቶ የሚናገር ሰው በቃ አይፈለግም። ይህ አሁን በዚህ በሀገሪቱ ሁሉ ከቤተ ክርስቲያኒቱ እኮ ነው የወጣ። ሌላ እኮ የመጣ ህዝብ እኮ የለም። ለምንድን ነው ይህን መጽሐፍ አንስቶ የሚያስተምርን ሰው ለምንድን ነው ቤተ ክርስቲያኗ የምታሳድድ? ምክንያቱም እሷ በሌላ ሁኔታዎች ተጠምዳለች። ሊቃውንቱ በዜማ ተጠምደዋል። እነዚህ ደግሞ በታሪክና በጥብቅና በሚመስል ክርስቶስን አገልለውታል። ስለዚህ እዚህ ጋር ግን እነዚህ ሰዎችም እንደዚያ ነው የተነገራቸው። ይሄ ነው ትንቢት የተነገረለት ከዳዊት ዘር የሆነው ክርስቶስ ይህ ነው። ዳዊት እንኳን ይህንን ምን ብሎ አገልግሎ አንቀላፋ። ምክንያቱም ተስፋውን በትክክል ስለተናገረ ዛሬ ወልጄሃለሁ ይላል። ስለዚህ ይህ የተወለደልንን ክርስቶስን በእውነት ምክንያቱም ያ በብሉይ ኪዳን የነበረው ሕግ ምንም የኃጢአት ስርየት እንዲደረግላችሁ ከዚህ ምንም መዳን አይቻላችሁም ተብሎ ተዘግቷል። ስለዚህ ያለ ክርስቶስን የምንሰብክበት ምክንያት እርሱ የኃጢአታችን ስርየት ስለሆነ ቤዛችን ስለሆነ እርሱ ብቻውን አዳኝ ስለሆነ ሌላ ምንም የምንድንበት ጉዳይ ስለሌለ በእውነት አሁን በዚህ በዓል በጣም እስኪ ለምሳሌ በዚህ በዓል ሌላ በዓል አይከበርም? ላሊበላ እኮ ራሱ ንጉሱ በጌታ ስፍራ ሆኖ ነው እኮ የሚከበር። ያ ሁሉ ህዝብ ኢየሱስን ሊያገኝ ነው የሚሄደው ላሊበላ ነው። እውነት እንናገር ከተባለ እርሱ ነው ችግሩ። እንደውም ደግሞ አንድ በቅርብ ያረፉ አባት ሲነግሩኝ እዚያ ሴቶች አይገቡም፣ ስለዛ ሴቶች ስለማይገቡ ሴቶች ካልገቡ ብዬ እዚህ ሀገር ላሊበላን ተከልኩላቸው ሲሉ ሰማኋቸው። ሌላ ላሊበላ ማለት ዳግማዊ ላሊበላ ተፈለገ ችግር የለው። እንግዲህ በእውነት እንደዚህ ባለ ውዥንብር ውስጥ ነው ያለን። ህዝቡን እንደዚህ ባለ ችግር ውስጥ ነው ያለው እንጂ ክርስቶስን ለማሳየት በጣም በብዙ ነገር ተተብትናል። ሊቃውንቱ ዜማውን ብቻ ነው ይህንን ቃል በማዜም ደጋግሞ በማለት ነው የሚደክሙት ያለው። ተማርነ ያሉት ደግሞ ሌላ ፍልስፍናዊ ውስጥ ገብተው ተቃውሞ ብቻ ነው ይዘው ያለ። ስለዚህ ይህ ወንጌል ይሰበክ የተባለው ለምንድን ነው? የኃጢአት ስርየት የሆነውን ይህን የአብርሃምን ዘር የዳዊት ዘር የሆነውን እንዘራ ዳዊት ዘመጻ የተባለውን ይህን ክርስቶስን ካልሰበክነ በዚህ ምድር ክርስቲያን መባልም አንችልም። የትንሣኤው ምስክሮች ስለሆነ ነው በዚህ የተቀመጠው። ስለዚህ ወንድሞቼ አባቶቼ በእውነት ክርስቶስን እንስበክ። ነቢያትም ሐዋርያትም ሰብከው ያለፉት እርሱን እንጂ አንድም ዜማ አንድም ድጓ አንድም ነገር ያዜሙት የለም። በአንድ ወቅት አንድ አባት ሚካኤል ድጓ ያውቃል እንዴ ብለው ሲናገሩ ሌላ ውዥንብር ውስጥ ነው የተገባ። እንግዲህ ደግሞ መልአኩም ድጓ ሊያውቅ ማለት ነው። ስለዚህ ይሄ ድጓ የሚባለው ዜማው የሚባል እኮ እኛ ሀገር የተፈጠረ እንጂ ከየትም በሌሎች አብያተ ክርስቲያናት እኮ የሌለ ነው። እውነት እንነጋገር ከተባለ ይሄ የሚያነጋግር የሚያፈካክርም አይደለም፣ ኩራትም ሊሆን የሚችልም አይደለም። እውነት ለምን? ምክንያቱም እውነት ኩራትም ሕይወትም ወደ እግዚአብሔር መንግስት የሚያስገባው ይሄ ቃል ብቻ። ከዚህ ቃል ውጭ ይሄ ቃል እስራኤላውያን እንኳን ይሄ ወድቀውበት በየሰንበቱ የሚያነቡት ሕግ እንኳን ምን አይላችሁ? ይሄ እንኳን አያድናችሁም፣ ይሄን ወቁ ነው የሚላችሁ። ስለዚህ አሁንም ወገኖቻችን ይሄ ዜማቸው ይሄ ማህሌታቸው ይሄ እንቅስቃሴያቸው አያድናቸው። ያለ ክርስቶስ ማንንም ብታከብሩ መዳን አይገኝም። መዳን በሌላ በማንም የለም ተብሎ ተዘግቶ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለ ተብሎ ስለተዘጋ፣ ስለዚህ ይህን ክርስቶስን መስበክ ብቻ ነው የሚጠበቅብን። የእግዚአብሔር የአምላካችን ስም ቡሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ 2018 ዓ.ም አደረሰን አደረሳችሁ
እያልኩኝ እየተመለከትን ያለነው ሃሌሉያ ንሰብክ ወልደ እምዘራ ዳዊት የሚለውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ማህሌት የልደት ዕለት ከሚባለው አንዱን ክፍል አንስተን ነው እየተነጋገርን ያለነው። በዚህ እንግዲህ ክርስቶስን የምንሰብክበት አንደኛው ትልቁ ምክንያት እንደ ዋናው ልበለውና ከኃጢአት ነፃ ወጥተን ከዘላለም ሞት አምልጠን የዘላለም ሕይወት እንድናገኝ ነው። በቃ ክርስቶስን የምንሰብከው ነው። ያለ ክርስቶስ የዘላለም ሕይወት አይገኝም። ሐዋርያው ጳውሎስ ለሮሜ ክርስቲያኖች ያለውን አንደኛ ቆሮንቶስ ለቆሮንቶስ ክርስቲያኖች የጻፈውን ተናግሬ እንደው አይቀርም የምትሉት ነገር ካለ ተናግረን እንጨርሳለን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ከቁጥር 18 ጀምሮ እንደዚህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለምንድን ግን የእግዚአብሔር ኃይል ነውና፣ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለው ክርስቶስን ምን እንላለን? ክብር ለሱ ይሁን። በምድራችን ክርስቶስ ይሰበክ። ነዋ በግዑ ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግደው ማን ይሰበክ? ኢየሱስ ካልተሰበከ ስርየተ ኃጢአት የለም። ኢየሱስ ካልተሰበከ አቡነ ዘበሰማያት ይትቀደስ ስምከ ማለት አይቻልም። ምክንያቱም ያለ ክርስቶስ ልጅ መሆን ስለማይቻል በወልድ የሚያምን በስሙ ለሚያምኑት አምነውም ለተቀበሉት እነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን። ስለዚህ አቡነ ዘበሰማያት ማለት እንኳን የምንችለው በማን ስናምን ነው? በክርስቶስ ስናምን ነው። ያለበለዚያ ድጋሚ ይሆናል። ስለዚህ ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። ስለዚህ ሃሌሉያ ንሰብክ ወልደ እምዘራ ዳዊት የሚለው ትክክል ነው። ዛሬም ኢየሱስ ይሰበክ። የልደቱ ቀን ኢየሱስ ይሰበክ። ከጠላው በላይ ከሚጠጣው በላይ አይደለም። እንዲሁ ሁሉም ነገር ቀርቶብን ኢየሱስን ብንሰብክ። በነገራችን ላይ እዚህ አንድ ነገር ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ እድል አላችሁ አባቶች። ህዝባችን ብዙ ህዝብ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው። ከጠላው በላይ ከማን ጋር ይገናኝ? ከቃሉ ጋር ይገናኝ፣ ከእግዚአብሔር ቃል አስተምሮ ጋር ይገናኝ። ሁላችንም እያንዳንዳችን ከዚህ ቃል ጋር እንገናኝ። ልደቱን ማክበራችን ጥሩ ሆኖ ሳለ ከልደቱ ባለቤት ከክርስቶስ ጋር ካልተገናኘን፣ ስለዚህ ውጤቱ መጠጣት፣ መብላት፣ መዝናናት ይሆናል ማለት ነው። ስለዚህ የኛ ስብከት፣ የኛ ትምህርት፣ የኛ ዓላማ ሰዎች ሁሉ ከምድራዊ ነገር ተላቀው ወደ ክርስቶስ ምን እንዲሉ ነው? እንዲመጡ ነው። ስለዚህ ወደ ክርስቶስ ኑ። ሐዋርያት የሰበኩት ክርስቶስን ነው። ነቢያት የሰበኩት ክርስቶስን ነው። ዛሬም እኛ ለዓለም ሁሉ ልንሰብክ የሚገባን ማን ነው? ክርስቶስን ነው። ያለ ክርስቶስ ስርየተ ኃጢአት የለም። ያለ ክርስቶስ የዘላለም ሕይወት የለም። ያለ ክርስቶስ ልጅ መሆን የለም። ዘቦቱ ሁሉ ሆነ ወዘእንበሌ ሆሰ አልቦ ዘኮነ፣ ሁሉ በእርሱ ሆነ፣ ከሆነም እንኳ አንዳች ያለ እርሱ አልሆነም። የእግዚአብሔር አምላካችን ስም ብሩክ ይሁን። በዚህ ሐሳብ ላይ የምትጨምሩት ነገር ካለ? ለምን እንሰብካለን ነው ሐሳቡ። ሃሌሉያ ንሰብክ ወልደ እምዘራ ዳዊት። እንግዲህ እነዚህ አባቶች ለእግዚአብሔር ምስጋና ይሁን ከዳዊት ዘር የተወለደውን እንሰብካለን ነው ያሉት። ለምንድን ነው የምንሰብከው ነው እየተወያየን ያለንበት። እኛ ካልሰበክን ሰዎቹ ወደ ክርስቶስ ሊመጡ ስለማይችሉ፣ ቁልፉ ነገር ይሄ ነው። እኛ ካልሰበክን ሰዎቹ የዘላለምን ሕይወት ሊያገኙ ስለማይችሉ፣ በመሰረቱ ክርስቶስ ሐዋርያትን ጠርቶ ሂዱና ስበኩ ነው ያላቸው። ሂዱና ወደ ዓለም ሁሉ ወንጌልን ስበኩ። በዚህ በሮሜ ምዕራፍ 10 ላይ ያለውን ሐሳብ ማንሳት ፈልጌ ነው። ቁጥር 14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል አለ ሐዋርያው ቅዱስ ጳውሎስ ነው። ባልሰሙትስ እንዴት ያምናሉ? ባልሰሙትስ እንዴት ያምናሉ ካለ በኋላ ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ይልና ይህንን የሚልበት ምክንያት ግን ቁጥር 5 ላይ አንድ የሚያነሳው ሐሳብ አለ ሐዋርያው ቅዱስ ጳውሎስ።
ከእምነት የሆነ ጽድቅ ግን ይልና በልብ ማን ወደ ሰማይ ይወጣል አትበል ብሎ ወደ ጥልቁ ማን ይሄዳል አትበል ብሎ ክርስቶስ ጌታ እንደሆነ በልብ ብታምን ትድናለህ፣ በአፍም ደግሞ ብትመሰክር ትጸድቃለህ ብሎ ነው ይህንን ሐሳብ ያወራው። ስለዚህ ሰው ኢየሱስ ጌታ መሆኑን ለማመን ሰው ኢየሱስ ጌታ መሆኑን በአንደበቱ ለመመስከር በመጀመሪያ ሰባኪ ያስፈልገዋል። አሁን በቤቱ ውስጥ ያለን እኛ ያለን ክርስቶስን አምነን በክርስቶስ የዘላለም ሕይወት ያገኘን ሰዎች አሉ። ከቤቱ ውጪ የሆኑ ደግሞ አሉ። ክርስቶስን ያላወቁ ወንጌል ያልደረሰበት ስለ ክርስቶስ ያልሰሙ ሰዎች አሉ። እነዚህ ስለ ክርስቶስ ያልሰሙ ሰዎች የዘላለምን ሕይወት እንዲያገኙ ወደ እግዚአብሔር መንግስት እንዲገቡ የልጅነትን ስልጣን እንዲያገኙ ኃጢአታቸው ይቅር ተብሎ በክርስቶስ ደም እንዲታጠቡ ክርስቶስ ለእናንተ ሞቷል፣ ክርስቶስ ጌታ ነው፣ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ የሚል በጆሮአቸው ሰምተው በልባቸው የሚያምኑት ድምፅ ያስፈልጋቸዋል። ስለዚህ ክርስቶስ የሚሰበክበት ምክንያት ያልዳኑ ሰዎች እንዲድኑ፣ ክርስቶስን ያላወቁ ሰዎች ክርስቶስን እንዲያውቁ ነው። ይህንን ማለት ፈልጌ ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። ተጨማሪ ዶክተር። እግዚአብሔር አምላክን በጣም አመሰግናለሁ። ክብር ለእግዚአብሔር ይሁን። ይህንን በዓል መታሰቢያውን የልደቱን መታሰቢያ ስናከብር በዚህ መንገድ እየተወያየን ማክበራችን ደግሞ እጅግ በጣም ያስደስታል እና ለምንድን ነው የምንሰብከው? በዜማው በቀድሞ በቀረበው ዜማ ላይ ስለ መስበክ ያለውን ዜማ በጣም አጉልተን የሚያወጣልን የእግዚአብሔር ቃል በጣም ብዙ ስፍራዎች አሉ። ለምንድን ነው ክርስቶስ መሰበክ ያለበት ሲባል እንግዲህ ተወለደ ከሚለው ጀምሮ ቅድም ስናነሳ እረኞች መጥተው ለእረኞች የገለጠላቸውን እንደተናገሩ ያ አንድ መድኃኒት ተወልዷል። ዓለምን ሁሉ የሚያድን መድኃኒት፣ ለዓለም ቤዛ የሚሆን መድኃኒት፣ ቤዛ ሆኖ ሰዎችን ሁሉ ለእግዚአብሔር መንግስት የሚያበቃ መድኃኒት ተወለደ። የኃጢአት ስርየት ደግሞ ተደረገ፣ ተፈጸመ። ይህንን የተሰበከለትን እኮ ራሱ ጌታችን ኢየሱስ ክርስቶስ ተወልዶ ምድር ላይ ኖሮ መጨረሻ ማጠቃለያው ምዕራፍ ላይ የሰጠው ታላቁ ተልእኮ ተብሎ የሚነገረው ማቴዎስ 28 ላይ ያለው ሐሳብ አለ። ማርቆስ 16 ላይ ያለው ሐሳብ አለ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ሁለተኛ ደግሞ እንግዲህ አላቸው ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ እንዲሆኑ አድርጓቸው የሚል ትእዛዝ ነው። ስለዚህ ለምንድን ነው የምንሰብከው? የኢየሱስ ተከታዮች መስበክ ያለባቸው ለምንድን ነው ሲባል ትእዛዝ ስለሆነ ነው። ኦልሬዲ በክርስቶስ ታዘናል። ስለዚህ ኢየሱስን የሚከተል ማንኛውም አማኝ፣ ማንኛውም ካህናት ብቻ አይደለም ምዕመን ተብለው የሚጠሩትም ክርስቶስን የሚከተሉ ሰዎች በሙሉ ሳይቀር ይሄንን የምስራች መናገር አለባቸው። መጽሐፉ ይሄንን ያዛል። ለሆኑ ሰዎች ብቻ አይደለም የሚሰጠው። ስለዚህ በዓል ስናከብር ቤታችን በጣም ብዙ ድግስ ኖሮ እርስ በርስ ጎረቤት ተጠራርተን ዘመድ ለዘመድ እየተገናኘን ይሄን በዓል ስናከብር መረሳት የሌለበት እውነት የሚሰበከው የዚህ የበዓሉ ጌታ የሆነው ኢየሱስ ይባላል። ይሄ ኢየሱስ ክርስቶስ ደግሞ መሰበክ አለበት። ቅድም ብዙዎቻችን እንዳነሳ ነው ትእዛዝ ስለሆነ ስንሰብክ የምንሰብከው ደግሞ የኃጢአት ስርየት ስላለበት ሰው ሁሉ ተገናኝቶ ነውና በተለይ በቤተ ክርስቲያን ውስጥ የምናገለግል ሰዎች የቤተ ክህነት ሰዎች የሆኑ ሰዎች በሙሉ ይህ ዕዳ እንዳለብን መገንዘብ አለብን ማለት ነው። መናገር አለብን። ከዳዊት ዘር የሆነው ኢየሱስ መሰበክ አለበት። መድኃኒት የኃጢአት ስርየት በሱ እንደሚገኝ በሱ ብቻ መጽሐፍ የሚለው መነገር አለበት። ስለዚህ ይሄንን ማናረግ ከሆነ በዓል ማክበራችን፣ እርስ በርስ መጠራራታችን፣ እንኳን አደረሳችሁ መባባል፣ መልካም ምኞት መግለጥ መቻላችን ሁሉ ነገር ከንቱ ነው። ስርዓት እያከናወንን ማህሌት እያደረን በዜማው በመጽሐፉ በተለያየ ነገር እየገለጥን ከዚህ የጎደለ ህይወት የምንኖር ከሆነ ከንቱ ነው የሚሆነው። ስለዚህ የመጀመሪያው ለመስበክም እኛም ከሱ ጋር ተስማምተን ደግሞም ሰባኪዎች ሆነን መንገዳችንን እንድንቀጥል ስለሚያስፈልግ ኢየሱስ መሰበክ አለበት። እግዚአብሔር ይባርከን።
ዶክተር የማቴዎስ ወንጌል ምዕራፍ 28 ላይ ያለውን አንስቶ ያነበበውን ተመልክቶ እንግዲህ ንሰብክ የሚለውን አንደኛ ምንድነው ብሎናል? ትእዛዝ ነው። መስበክ ክርስቶስን መስበክ ትእዛዝ ነው የሚለውን መልእክት አግኝተናል። ስለዚህ ያለ ትእዛዝ ከሆነ የግድ መስበክ አለብን ማለት ነው። ተጨማሪ መምህር ስመላለን። ኦኬ፣ ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ የዚህ የልደትን በዓል ከማክበር መርሃ ግብር ጋር ተያይዞ እያነሳን ያለ ነው። አንዱ የመጨረሻው መርሃ ግብራችን ላይ ስብከት የሚል ሀሳብ ነው በመዝሙሩ ላይ ወይም ደግሞ እየተነጋገርን ያለ ነውና ከዚህ ጋር ተያይዞ ስብከት ስንል በደንብ አጽንኦት ሰጥቶ ወረቡም አስረግጦ እየነገረን ያለው መሰበክ ስለሚገባው ልንናገረው ጩኸ ልንናገረው ስለሚገባው ስለ ኢየሱስ ክርስቶስ ነውና ከዚህ ጋር ተያይዞ ቅድም መርጌታ ሙሴም ያነሳው የመጽሐፍ ቅዱስ ክፍል አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ ያለው ክፍል ማለት ነውና እዛ ክፍል ላይ በጣም የሚገርም ሐሳብ ይነሳል። ይሄ ነገሮችን ለሰዎች መስጠት፣ ለታዋቂ ሰዎች መስጠት እንደው ይጠቅማሉ፣ መልካም ነገር በህይወታችን ይጨምራሉ ለሚባሉ ጉዳዮች መስጠት ጥንትም የነበረ ትምህርት ነው ማለት ነው እና ይሄንን በጣም አጽንኦት ሰጥቶ ሐዋርያው ጳውሎስ ሲያወግዝ እናያለን። መነሻቸው ጳውሎስ እኛ ግን የተሰቀለው ክርስቶስን እንሰብካለን ብሎ በጣም በኃይል በዛን ዘመን ነገሮችን ስብከትም አምልኮም ክብርም ስግደትም ሊሰጠው ለሚገባ ለክርስቶስ እንደሆነ የተናገረበት ዋና ቁልፍ ጉዳይ ምንድነው ስንል በተለይ ቁጥር 12 ላይ ጀምሮ ያለው ክፍል አንዳንዶቹ እኔ ማን ነኝ ይላሉ፣ የጳውሎስ ነኝ። አንዳንዶቹ እኔ ማን ነኝ፣ የኬፋ ነኝ እያሉ ነገሮችን ማለት ለክርስቶስ የሚገባውን ነገር ለሰዎች ሲሰጡ እንመለከታለን ማለት ነው። በዚህ ክፍል ምንባባ ላይ ጳውሎስ እኛ ግን የተሰቀለው ክርስቶስን እንሰብካለን ብሎ አጽንኦት ሰጥቶ ጮሆ እንዲናገር የተገደደበት ምክንያት ማለት ነው። ይሄ ብቻ አይደለም። በጣም በሚያስገርመው ሁኔታ አንዳንዶቹ ለመለያየታቸው ማለት ነው ክርስቶስንም ሲያቀርቡ እናያለን ማለት ነው። እና ጳውሎስ እንደ ክርስቶስ ለሁለት ተከፍሏልን ብሎ ይነግራቸዋል። እኔ አንድ የሚገርመኝ ታሪክ አለ። በዚህ በእኛ ዘመን በጣም በሚገርም ሁኔታ ስብከት አይደለም መዝሙሮች ራሱ ዘማሪዎች የማን ዘማሪ እንደሆኑ ራሱ ይታወቃሉ። በደንብ ማድመጥ ስለምንችል ማለት ነው። አንዳንዶች ዘማሪያን የማርያም ዘማሪ ብቻ ናቸው። ጭራሽ ክርስቶስ የሚባል በመዝሙሮቻቸው መጥራት የማይፈልጉ ዘማሪያን አሉ በምድራችን በእኛ ዘመን ማለት ነው። አንዳንዶች ደግሞ ከአቡነ ተክለ ሃይማኖት ውጭ የማይዘምሩ ዘማሪያን ያውቃለሁኝ። ድሮ ሕፃን እያለሁ እንደዚህ እናወራ ነበር። እከሌ እኮ የከሌ ዘማሪ ነው እያልን እንደዚህ ሁላ እናወራ ነበር። አንዳንዶቹ የሚካኤል ዘማሪ ናቸው። መዝሙሮቻቸውን በደንብ ማየት እንችላለን ማለት ነው። እስከዚህ ድረስ ስብከት አይደለም አምልኮና መዝሙር እንኳን ተከፋፍለን ለፍጥሯን ከፋፍለን የምንኖርበት ዘመን ላይ ነው ያለነው እና እኛ ግን ዛሬ እግዚአብሔር እየመከረን ያለው እግዚአብሔር ቃል የቤተ ክርስቲያኒቱ የዜማ ትምህርትም ጭምር ወረቡም ጭምር ቻሌንጅ እያደረገን ያለው በህይወታችን ማን መገለጥ አለበት ነው እያለን ያለው ክርስቶስ መገለጥ አለበት። ኢየሱስ በስብከታችን በህይወታችን ከምንም በላይ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ማለት ከእውቀታችን በላይ ነው። በጣም ብዙ ክብር ከምንሰጠው ጉዳያችንም በላይ ነው ኢየሱስ ማለት ነው። የምንሰብክበት ምክንያት ይሄ ነው። ይሄ ብቻ አይደለም። በጣም በሚያስደንቅ ሁኔታ ኢየሱስ የሚሰበክበት የኢየሱስ ሞት በባለፉት መርሃ ግብሮቻችን ታስተውሳላችሁ። ኢየሱስ የሆነው መሆን ማለት ነው አይደለ? ግርግም ላይ እኮ ነው የተገኘው ኢየሱስ ማለት ነው አይደለ? በጣም የቅርብ የተባሉ ሰዎች እኮ ሊቀርቡት አልፈለጉም፣ አልወደዱ ማለት ነው። በዛ ልክ ነው ወደ መስቀል የመጣው ማለት ነው። ስለዚህ ጳውሎስ ምን ይላል? እኛ ግን ምን ያለው የተሰቀለውን ክርስቶስ ምን እንላለን? እንሰብካለን። ይሄንን በቃ መስበክ ይሆንላት ቤተክርስቲያናችን፣ ለምድራችን ይህ መሰበክ ይሁንልን። አመሰግናለሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ የተሐድሶ አገልግሎት ነው። ተሐድሶ ወደ እግዚአብሔር ቃል እንመለስ፣ ባዕድ የሆኑ ትምህርቶችንና ስርዓቶችን እናስወግድ፣ በክርስቶስ የታመነ ትውልድ፣ በክርስቶስ ተስፋ ያለው ትውልድ ይነሳ በኢትዮጵያ ምድር ላይ በኢትዮጵያ ቤተክርስቲያን ላይ የሚል
ራዕይና ተልእኮ ያለው ተቋም ነው። ተመልካቾቻችን እስካሁን ስትከታተሉት የነበረው ተመልካቾቻችን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ለሌሎች ወንድሞቻችን እንዲደርሳቸው ላይክ እና ሼር በማድረግ አገልግሎታችንን ማገዝ መደገፍ ትችላላችሁ። ወንድሞቼ እንኳን ለ2018 የክርስቶስ ልደት በዓል በድጋሚ እንኳን ያደረሳችሁ። መልካም በዓል ይሁንላችሁ። ተመልካቾቻችን እስካሁን ስትከታተሉት የነበረ ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። በዚህ ሚዲያ ላይ እንግዲህ ወንድሞቼ የክርስቶስ ልደት አስመልክቶ ሰፊው ከማህሌቱ ተነስተን ከወረቡ ካመላለሱ ተነስተን ብዙ ነገሮችን ተመልክተናል። ከሁሉም በላይ ካህናት አባቶቻችን፣ ዲያቆናት ወንድሞቻችን፣ መምህራኖች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ይህንን ነገር በማስተዋል ወደፊት ህዝባችንን በቃለ ወንጌል እንድታስተምሩ ከዜማው ባለፈ ትምህርቱን ለህዝባችን እንድታስተላልፉ ጥሪ ማድረግ እንፈልጋለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም በዓል። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ ይሁንላችሁ።